ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ29ኛ ሳምንት የተደረገ የመጨረሻ መርሃ ግብር አለ። እሱን ጉዳይ እንመለከታለን። ቶትንሃም ሆትስፐርስ አሁንም አሳዛኝ የሽንፈት ጉዞውን እየቀጠለ ነው የሚገኘው። ከፕሪምየር ሊጉ ወራጅ ቀጠና በአንድ ነጥብ ብቻ ከፍ ብሎ ነው የተቀመጠውና እጅግ አስቸጋሪ ጊዜን እያሳለፈ ይገኛል። ቶትንሃም ሆትስፐርስ ትላንትና አምስተኛ ተከታታይ ሽንፈቱን ነው በፕሪሚየር ሊጉ ያስተናገደው እንመለከተዋለን። ሌሎች ስፖርታዊ ጉዳዮችንም ከትልልቆቹ ክለቦች ጋር አያይዘን ሰፋ አድርገን ወደ እናንተ እናደርሳለን። ሀሳብ አስተያየቶቻችሁን ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ጻፉልን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እንድትከታተሉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ፉአድ ባህሩ ፕሮግራሙን እየመራው ቆያለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪምየር ሊግ መርሃ ግብር ድሬዳዋ ከተማ መቀሌ ሰባ እንደርታን 2-1 በሆነ ውጤት ማሸነፍ ችሏል። የድሬዳዋ ከተማን ግብም አብዱሰላም ዩሱፍና አብዲሳ ጀማል ሲያስቆጥሩ ለመቀሌ ሰባ እንደርታ ተመስገን ተስፋዬ ነው ኳስና መረብን ማገናኘት የቻለው። በሌላ ጨዋታ ሀዲያ ሆሳዕናና አዳማ ከተማም ጨዋታቸውን አድርገው 1-1 በሆናቸው ውጤት ጨዋታቸውን አጠናቀዋል። የአዳማ ከተማን ግብ አህመድ ሁሴን ሲያስቆጥር ለሀዲያ ሆሳዕና ደግሞ ታሪኩ ጸደቀ ኳስና መረብን ያገናኘ ነው። አዳማ ከተማ 33 ነጥቦችን በመሰብሰብ 5ኛ ደረጃ ላይ ሲቀመጥ፣ ሀዲያ ሆሳዕና በ28 ነጥቦች 9ኛ ደረጃ ላይ የተቀመጠ ነው። በሌላ የኢትዮጵያ ፕሪምየር ሊግ መረጃም ትላንትና ሲዳማ ቡና 2 ወሳኝ ተጫዋቾችን ማስፈረሙን ይፋ አድርጓል። በተለይ ደግሞ ፕሪምየር ሊጉን እየመራ የሚገኘው ሲዳማ ቡና ጠንካራ ጉዞን እያደረገ ነው። 2 ተጫዋቾችንም አስፈርሟል። ከቅዱስ ጊዮርጊስ ጋር በስምምነት የተለያየው አቤል ያለው ወደ ሲዳማ ቡና መቀላቀሉን ትላንትና ይፋ ተደርጓል። ከዛ ውጪ በአሜሪካው ክለብ ሎዶን ዩናይትድም ጊዜያቶችን ሲያሳልፍ የነበረው ሱራፌል ዳኛቸው ወደ ሲዳማ ቡና መቀላቀሉን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የተወዳጁ የእንግሊዝ ፕሪምየር ሊግ 29ኛ ሳምንት ጨዋታዎች ማክሰኞ፣ ሮብና ትላንትናም በአንድ ጨዋታ እንዲሁ ቀጥለው ተደርጓል። ሲጠበቁ የነበሩ ጨዋታዎች በዚህ ሳምንት መደረጋቸውን እናስታውሳለን። ትላንትና ግን ሌላ አንድ መርሃ ግብር ተደርጓል። በመጨረሻው ሳምንት በ29ኛው ሳምንት የመጨረሻው ጨዋታ ክሪስታል ፓላስ እና ቶትንሃም ሆትስፐርስ ነበሩ መርሃ ግብራቸውን ያደረጉት። ይህ በቶትንሃም ሆትስፐርስ ስቴዲየም የተደረገ ጨዋታ እንደሆነ ነው ትላንትና የተመለከትነው። በጣም በርካቶችም በጉጉት ይጠብቁት ነበር። ምክንያቱም ቶትንሃም ሆትስፐርሶች እጅግ አስከፊ የውድድር ዓመትን ማሳለፋቸውን እየቀጠሉ ይገኛሉ። እርግጥ ነው አምናም በአንጌ ፖስት ኮግሉ ስር 17ኛ ደረጃን ይዘው አጠናቀው እንደነበር እናስታውሳለን። ከወራጅ ቀጠናው አንድ ከፍ ብሎ ነበር ያጠናቀቁት። የዘንድሮ ግን ለየት የሚያደርገው ከወራጅ ቀጠናው በአንድ ነጥብ ብቻ ነው ልዩነታቸው። 18ኛ ደረጃ ከተቀመጠውና ባለፉት ሳምንታት ጥሩ ነገሮችን እያስመለከተ ከሚገኘው ዌስትሃም ዩናይትድ የሚለዩት በአንድ ነጥብ ብቻ ነው። ዌስትሃም ዩናይትድ ወራጅ ቀጠናው ላይ ነው የሚገኘው 18ኛ ላይ 28 ነጥብ አለው። ቶተንሃም 16ኛ ነው። መሀላቸው ላይ ኖቲንግሃም ፎረስት ቢኖርም ተመሳሳይ 28 ነጥብ ነው ያለው እሱም እንዲሁ። ቶተንሃም ሆትስፐርስ ግን 29 ነጥብ የሰበሰበ ቡድን ሆኗል። ከትላንትናው ጨዋታ በፊት ሃሪ ሬድናፕ ጥያቄ ቀርቦላቸው ነበር። በሚያሳዝን መልኩ ይህንን ነገር መናገር ባልፈልግም ቶተንሃም ዛሬ የሚሸነፍ ከሆነ ግን የመውረድ እድሉ በጣም ሰፊ ነው ሲሉ ጭምር ተናግረው ነበርና ትላንትና ያንን ነገር ነው የተመለከትነው። በጨዋታው ላይ በጣም እንዲሁ ተጨንቀው እንደነበር ጭምር ወይም ደግሞ ሳይኮሎጂካሊ ጭምር እንዳላቸው የሆነ ነገር እንዳለ ጭምር የሚያሳይ ነገር ነው እየተመለከትን የምንገኘው። እርግጥ ነው ቶተንሃም ሆትስፐርስ በዚህ የውድድር ዓመት በጣም ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት ማሰለፍ እንዳልቻለ ወይም በጉዳት ምክንያት በርከት ያሉ ወሳኝ ተጫዋቾችን እንዳጣም የሚታወቅ ጉዳይ ነው። ለምሳሌ ያክል በትላንትናው ጨዋታም ጭምር በጣም በርከት ያሉ ተጫዋቾች በጉዳት ላይ አልነበሩም። በተለይ በዋና አስተላለፍ ውስጥ የምናውቃቸው ዩራጓዊው ሮድሪጎ ቤንታንኩር፣ እንዲሁ ስዊድናዊው ሉካስ ቤርግቫል፣ ቤን ዴቪስ፣ ሙሐመድ ኩዱስ፣ ዲያን ኮሊሴቭስኪ፣ ጄምስ ማዲሰን፣ ዊልሰን ኦዳበርት እንዲሁ ክሪስቲያን ሮሜሮ፣ ጄድ ስፔንስ እና ደስቲን ዶጊ እነዚህ በሙሉ ተጫዋቾች
በአብዛኛው በቋሚ አስተላለፍ ውስጥ የምናውቃቸው ተጫዋቾች ናቸው። እነዚህ በጉዳትና የክሪስቲያን ሮሜሮ በቀይ ካርድ ምክንያት ነው በትላንትናው ጨዋታ ላይም እንዲሁ ያልነበረውና በርከት ያሉ ወሳኝ ተጫዋቾቻቸውን በጉዳት ምክንያት ያጡበት አጋጣሚ ስላለ እንዲሁ አስቸጋሪ ጊዜን እንዲያሳለፉ ካደረጋቸው ነገሮች መካከል አንደኛው ይሄ እንደሆነ ይገለጻል። ከዛ ውጭ ግን ቡድኑ ደግሞ የተወሰነ መቀናጀትም እንደሚቀረው ጭምር በተለይ የአለመስማማቶችም እንዳሉ ጭምር ነው በቡድን ውስጥ የሚነገረው። ከአሰልጣኝ ቶማስ ፍራንክ ጋር በተያያዘ የሚነሱ በጣም በርከት ያሉ ጉዳዮች ነበሩ። አሁንም በዚህኛው በኢጎር ቱዶር ስርም 3 ተከታታይ ጨዋታዎችን አድርገው 3ቱንም ነው የተሸነፉትና በጣም አስቸጋሪ ጊዜን እያሳለፈ ነው የሚገኘው። ቶተንሃም በአጠቃላይ 5ኛ ተከታታይ ሽንፈቱ ሆኖ አጠናቋል። 2026 ከገባ አንድም ድል ያልቀናው ቡድን እንደሆነ ጭምር ነው እየተገለጸ የሚገኘው። ቶተንሃም 5ኛ ተከታታይ ሽንፈቱን አስተናግዷል። የሰሜን ለንደኑ ክለብ ቶተንሃም ከክሪስታል ፓላስ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ነው የተሸነፈው። ለክሪስታል ፓላስ የማሸነፊያ ግቦችም እስማኤል አሳር 2 ጎሎችን አስቆጥሯል። እንዲሁ ጆርገን ላርሰን ቀሪውን 1 ጎል ለክሪስታል ፓላስ ያስቆጠረው ተጫዋች ነው። ዶሚኒክ ሶላንኬ ነው ብቸኛውን የቶተንሃም ጎል ማስቆጠር የቻለው። በአሰልጣኝ ኢጎር ቱዶር የሚመራው ቶተንሃም 5ኛ የፕሪሚየር ሊግ ተከታታይ ሽንፈቱን አስተናግዷል። ቶተንሃም ከወራጅ ቀጠናውም በ1 ነጥብ ብቻ ነው ከፍ ያለው። ቶተንሃም በውድድር ዓመቱ 14ኛ የፕሪሚየር ሊግ አጠቃላይ ሽንፈቱን አስተናግዷል። በቀጣይ የሚደረጉት ጨዋታዎች ይጠበቃሉ። በተለይ ደግሞ በቀጣይ ቶተንሃም ሆትስፐርስ ከሊቨርፑል ጋር ጨዋታን ማድረጉ ደግሞ ይበልጥ አወዛጋቢ ያደርግበታል ተብሎ ይታሰባል። በዛ ላይ ደግሞ በትናንትናው ጨዋታ ክሪስቲያን ሮሜሮ በሚቀጥለው ጨዋታ ከቅጣቱ ጨርሶ ይመለሳል ተብሎ ሲጠበቅ ሚኪ ቫን ደቬን ደግሞ ለሌላ 3 ጨዋታ ቅጣት የተዳረገበትን የቀይ ካርድ የተመለከተበት ምሽት ነበር። በአጠቃላይ ለሰሜን ለንደኑ ክለብ ቶተንሃም እጅግ አስቸጋሪ ጊዜ ላይ እንደሚገኝ ነው እየተመለከትን የምንገኘው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ወደ ቤተሰቦቻችን አርሰናልን የተመለከተ መረጃን በማስቀደም እንጀምር። አርሰናል እንደተባለው ሰዓት አባክኗል ወይ? እንመልከተው። ምክንያቱም ሰሞኑን አንዳንድ ጥያቄዎች እየተነሱ ይገኛሉ። ማንም ሰው አይናገረውም፣ ነገር ግን እኔ እናገረዋለሁ ብለዋል አሰልጣኝ ፋቢያን ሄርዚለር ከአርሰናል ጋር ከሚደረገው ጨዋታ በፊት ሲናገሩ አርሰናሎች ከማዕዘን ምት ጎል ማስቆጠራቸውን ትመለከታላችሁ፣ እሱ ላይም ትችቶችን እየሰነዘራችሁ ነው። ነገር ግን ደግሞ እኔ የምነግራችሁ አንድ ነገር አለ፣ አርሰናሎች የማዕዘን ምትን ለመምታት በጣም ይዘገያሉ ሲልም ጭምር ነው ፋቢያን ሄርዚለር የተናገረው። በተለይ ደግሞ እየመሩ ከሆነ አንዱን የማዕዘን ምት ለመምታት ከ1 ደቂቃ በላይ ሲፈጁ እንመለከታለን እና ያንን ነገር ማንም ሲናገሩ አልሰማውም፣ እኔ ግን አነሳዋለሁ ብለዋል። የብራይተኑ አሰልጣኝ ናቸው ፋቢያን ሄርዚለር ይህንን ሀሳብ የሰጡትና ይህንን ነገር እንመልከተው። የብራይተኑ ዋና አሰልጣኝ ፋቢያን ሄርዚለር የአርሰናልን ያጫወት መንገድ በተደጋጋሚ መተቸታቸው የሚታወስ ነው። እሳቸውን እንኳን ወይም ብራይተንን ባሸነፉበት ጨዋታ አርሰናል ብራይተንን 1-0 ባሸነፈበት ጨዋታ እንኳን እኔ ምንም ቢሆን እንደ ሚኬል አርቴታ መጫወት አልፈልግም፣ በእንደዚህ አይነት የጨዋታ መንገድ የማመጣው ውጤት ይቅርብኝ ሲልም ጭምር ነው ሀሳቡን የሰጠውና በርከት ያሉ የሰላ ትችቱን ጭምር ነው ፋቢያን ሄርዚለር የተናገረው። አሰልጣኙ ከጨዋታው በኋላ አርሰናል ከለመደው የጨዋታ ሰዓት የተወሰኑ ደቂቃዎችን ማባከኑን ገልጸው ነበር። አሰልጣኙ ሲናገረውም በሁሉም ጨዋታዎች እውነተኛ ጨዋታን ሰዓት 60 ደቂቃ ነው፣ ከአርሰናል ጋር ግን 50 ነው የሚሆነው፣ ደጋፊዎች ለዚህ ጨዋታ ነው የሚከፍሉት ሲሉ ትችታቸውንም አቅርበው ነበር። በአጠቃላይ ኦፕታ የሚባለው የመረጃ ምንጭ ባወጣው መረጃ መሰረት አርሰናል በብራይተኑ ጨዋታ በአጠቃላይ በእያንዳንዱ ኢንሲደንት ኮርነሮች ሊሻሙ ሲሉ፣ የእጅ ወረራዎች ሊወረወሩ ሲሉ እንዲሁ በተጫዋቾች ቀያሪ እነዚህ ሁሉ ተደምረው በአጠቃላይ በብራይተኑ ጨዋታ ላይ 30 ደቂቃ ከ51 ሰከንድ ኳስ ለማስጀመር ማዘግየታቸውን ነው ኦፕታ የተባለው ቁጥራዊ መረጃዎችን ይፋ የሚያደርገው ተቋም ይፋ ያደረገው። ይህም አርሰናል በዚህ የውድድር ዓመት በሊጉ ያስመዘገበው ከፍተኛ የማዘግየት ቁጥር ሆኖ ነው የተመዘገበው። የዘገየው ሰዓት የተመዘገበው በረጅም ውርወራዎች ሰዓት፣ በመልስ ምት ሰዓት፣ ተጫዋቾችን በሚቀይሩበት ሰዓትና ሌሎችም ኳሶችን የሚያስቆሙ መንገዶች ላይ በሚጠቀሟቸው ወይም ደግሞ እነሱን ለማስጀመር በሚወስዷቸው ሰከንዶች ውስጥ እንደሆነ ጭምር ነው እየተገለጸ የሚገኘው። ይህኛው ቁጥር በአንደኝነት ይቀመጥ እንጂ በፕሪሚየር ሊጉ ዘንድሮ ግን አርሰናል ሰዓቶችን በማዘግየት ግን አንደኛ ደረጃ ላይ አይደለም የተቀመጠው፣ 6ኛ ደረጃ ላይ ነው የተቀመጠው። ኳሶችን ቶሎ ለማስጀመር በሚወስዱት ሰከንድ መሰረት በጣም ዘግይተው የሚጀምሩት ሰንደርላንዶች እንደሆኑ ነው ቁጥሮች የሚያሳዩት። ከዛ በኋላ ብሬንትፈርድ፣ ከዛ በኋላ ክሪስታል ፓላስ፣ ከዛ በኋላ ኒውካስል ዩናይትድ፣ ከዛ ሊድስ ዩናይትድ፣ ከዛ በኋላ ነው አርሰናል የሚቀመጠውና አንድን ኳስ ወዲያው ለማስጀመር ወይም ደግሞ የእጅ ውርወራን ለማስጀመር ሊሆን ይችላል፣ የማዕዘን ምቶችን ለማስጀመር ሊሆን ይችላል፣ ብቻ ጨዋታው በሚቋረጥበት ሰዓት መልሶ ለማስጀመር አርሰናል 30.2 ሰከንድ በእያንዳንዱ ኳስ እንደሚጠቀም ነው የሚያሳዩ መረጃዎች እየወጡ የሚገኙትና ፋቢያን ሄርዚለር እንደዚህ አይነት ትችቶችን ነው
ሲያነሳ እንደነበር እየተገለጸ የሚገኘው። ነገር ግን ሚኬል አርቴታ ለእንደዚህ አይነት ወሬዎችም ቢሆን ምላሻቸውን ሰጥተዋል። ከሜዳ ውጪ ስለ አርሰናል ስለሚወሩት ወሬዎች ሀሳባቸውን ሰጥተዋል። ከዚህ በፊት የቀድሞው የአርሰናል ተጫዋች የነበረው ኢማኑኤል ፔቲ አርሰናሎች እንዲወድቁ የሚፈልጉ በጣም በርካታ አካላቶች እንዳሉ እየተመለከትኩኝ ነው በሚሰጧቸው አስተያየቶች ሲሉ ሀሳባቸውን ሰጥተው ነበር። ሚኬል አርቴታም ይህንን ሀሳብ ነው የሚጋራው። ከውጪ ስለ አርሰናል ስለሚወራው ነገር ሲናገር ተጫዋቾቻችንን እንደሚወዱ አስባለሁ። ስለ ተጫዋቾቻችን ሁልጊዜም ሲያወሩ ሰማለው። በሀገሪቱ ውስጥ በጣም የተወደዱ ልጆች እንዳሉኝም በደንብ አውቃለሁ ሲልም ጭምር ነው አሰልጣኝ ሚኬል አርቴታ የተናገረውና ብዙ ጊዜ ስለኛ ሲያወሩ ልጆችን እንደሚወዱ ነው የሚሰማኝ ሲልም ጭምር አሰልጣኝ ሚኬል አርቴታ ሀሳቡን ሰጥቷል። ሌላኛው ማይክል ኦውን ነው ለፋቢያን ሆርዚለር ምላሹን የሰጠው። ማይክል ኦውን የብራይተን አሰልጣኝ ፋቢያን ሆርዚለር በአርሰናል አጨዋወት ላይ የሰነዘሩት ትችትን በመቃወም ነው ማይክል ኦውን ምላሹን የሰጠው። ፋቢያን ሆርዚለር የተለየ አጀንዳን ለመፍጠር የሚሞክር ከሆነ ሀሳቡን ሊቀይር ይገባል። ከድል ውጪ ሌላ ምንም ትርጉም የለውም። ማንኛውም ነገር ድል ወይም ደግሞ ማንኛውም አሰልጣኝም ሜዳ የሚገባው ድል ለማግኘት ነው። ስለዚህ የትኛውም አይነት መንገድ ይምጣ ድል መሆኑ አይቀርም ሲልም ጭምር ነው ማይክል ኦውን የተናገረው። አርሰናል በአብዛኛው የውድድር ዘመን ጥሩ ተጫውቷል። በእግር ኳስ ዓለም ደግሞ አንዳንድ ጊዜ አስቀያሚ ተጫውቶም ቢሆን ማሸነፍ የግድ ያስፈልጋል የሚለው ጥንታዊ አባባልም መስራት አለበት ሲል ነው ማይክል ኦውን የሚናገረው። አርሰናል በዚህ የውድድር ዘመን የማሸነፊያ መንገዱንም አግኝቷል ሲል ጭምር ይናገራል። አርሰናል እንደ ሊቨርፑል ወይም ላለፉት 10 ዓመታት እንደነበረው ማንቸስተር ሲቲ አይደለም። የአርሰናል ስልት ተጋጣሚ ቡድን ብዙ ግብ እንዳያስቆጠር በማድረግና በመከላከል ላይ የተመሰረተ ነው ሲልም ጭምር ይናገራል። በብራይተኑ ጨዋታ ላይም ጫናት ፈጥሮ ሊሆን ይችላል፣ ነገር ግን 2 ጎል የሚያስቆጥርበት እድል አልነበረውም ሲልም ጭምር ነው የተናገረው። ማይክል ኦውን ነው ይህንን ሀሳብ የሰጠው። ሌሎች ጉዳዮችን ከአርሰናል ጋር እናያይዝ። ቤን ዋይት በክረምቱ አርሰናልን ከሚለቁ በከፍተኛ ክለቦችም ከሚፈለጉ ተጫዋቾች መካከል አንደኛው እንደሆነ መረጃዎች ያሳያሉ። ካይ ሃቨርትስ በዚህ ክረምት በኮንትራቱ ላይ 2 ዓመታት የሚቀሩት ሌላኛው ተጫዋች ሲሆን ክለቡ ውሳኔ ከማሳለፋቸው በፊት ኮንትራቱን ማራዘም አለመቀጠሉንም ነው መወሰናቸው እየተነገረ የሚገኘው። ቤን ዋይት ግን የመልቀቅ ዕድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎች እየወጡ እንዳለ ነው ዘገባዎች እየወጡ የሚገኙት። ቤን ዋይት እና በተለይ ጋብሪኤል ማርቲኔሊም በዚህ ክለብ ውስጥ ላይቆዩ የሚችሉበት እድል በጣም ሰፊ እንደሆነ እየተገለጸ ይገኛል። በተለይ ደግሞ አርሰናሎች በግራ መስመር ላይ የሚጫወት የክንፍ አጥቂን እየፈለጉ ከመሆናቸው ጋር በተያያዘ በዛ ቦታ ላይ ተጫዋቾችን አግኝተው ማምጣት የሚችሉ ከሆነ ብራዚላዊው ጋብሪኤል ማርቲኔሊ በዚህ የውድድር ዓመት ከአርሰናል ጋር የሚቆየው የመጨረሻ ዓመቱ ሊሆን የሚችልበት እድል እንዳለ የሚያሳዩ ዘገባዎችን እየተመለከትን ነው። ከዛ ውጭ ግን ቤን ዋይትም የመልቀቅ ዕድል ይኖረዋል ተብሎ እንደሚታሰብ ነው ዘገባዎች የጠቆሙት። አርሰናል በመጪው የክረምት ተጫዋቾች የዝውውር መስኮት ቢያንስ አንድ የዋና ቡድን ተጫዋችን ለመሸጥ እየተገደደ ይመስላል። እናም የክለቡ አስተዳደር ከሽያጩ ከፍተኛ የፋይናንስ ትርፍም ማግኘት በሚችል ተጫዋች ላይ ነው ጥልቅ ውይይት እያደረገ መሆኑ እየተነገረ የሚገኘው። ሁኔታዎች ካስገደዷቸው ውሳኔዎችን ከአንድ በላይ ተጫዋቾችም እንዲሸጡ ሊያደርጋቸው ይችላል ተብሎ ይታሰባልና በቀጣይ ከዋና ተጫዋቾቻቸው መካከል ሊሸጧቸው የሚችሏቸው ተጫዋቾች እንዳሉ የሚያሳዩ መረጃዎችን እየተመለከትን ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳም። ዩናይትድ ከማድሪድ የበለጠ ክፍያ ቀርቦልኝ ነበር ብሏል። ጋሬት ቤል ነው ይህንን ሀሳብ የሰጠው። ዌልሳዊው የቀድሞ ተጫዋች የሆነው ጋሬት ቤል በማንቸስተር ዩናይትድ ሊያስፈርመው ጥረት አድርጎ እንደነበር ነው ይፋ ያደረገው። ማንቸስተር ዩናይትድ እኔን ለማስፈረም ከሪያል ማድሪድ የበለጠ ከፍተኛ ክፍያን አቅርቦልኝ ነበር ሲልም ጋሬት ቤል ይናገራል። ይሁን እንጂ ልቤ ወደ ሪያል ማድሪድ ሸፍቶ ነበር፣ በዚህ ምክንያትም ያቀረቡልኝን ጥያቄ ውድቅ አድርጌባቸዋለሁ ሲልም ጭምር ይናገራል። ጋሬት ቤል አያይዞም አሰልጣኝ ካርሎ አንቸሎቲ በማንቸስተር ዩናይትድ ጥሩ ስራ ይሰራል የሚል እምነት እንዳለውም ጭምር ነው የተናገረው። ምናልባት በቀጣይ ካርሎ አንቸሎቲ ማንቸስተር ዩናይትዶች ቢያስፈርሙት የተሻለ ይመስለኛል፣ በዩናይትድ በጣም ጥሩ ነገሮችን መስራት የሚችል ይመስለኛል ሲልም ጭምር ነው የተናገረው። አንቸሎቲ ሁሉንም ሰው ያሳትፋል፣ ከእያንዳንዱ ተጫዋችም ምርጡን አቋምም ጭምር ያወጣል፣ በዚህ ረገድም በጣም ጎበዝ ነው ሲልም ጭምር ነው የተናገረውና በማንቸስተር ዩናይትድ በደንብ መስራት እንደሚችል አስባለሁ ሲል ነው የተናገረው። ሌላኛው እንግዲህ ማንቸስተር ዩናይትድ ግን እኔን ለማስፈረም በጣም ከፍተኛ ገንዘብን ከሪያል ማድሪድም በላይ ከፍተኛ ገንዘብን አቅርቦልኝ እንደነበር ሲልም ጭምር ነው የተናገረው። ሄንሪ ዊንተርስ የቀድሞው የዘ ታይምስ ዋና አዘጋጅ ነው፣ ሀሳቡን ሰጥቷል። ታውቃላችሁ ይህ እኮ ማይከል ካሪክ ነው። የስኮልስን ትችቶች ማመን በጣም ከብዶኛል። ካሪክ የሚወደውን ክለብ እየረዳ ነው። ከሩበን አሞሪም ውድቀት በኋላ ቡድኑን እየመራ እንደሚገኝም ሁላችሁም ታውቃላችሁ። የካሪክ ብቸኛው ዓላማ ማንቸስተር ዩናይትድን መርዳት ብቻ ነው። ይህ ስለሱ የግል ጉዳይ ሳይሆን ስለ ክለቡ ነው። የደጋፊዎች እምነትን መመለስና በቡድናቸው እንዲኮሩ ማድረግን ነው እየሰራ የሚገኘው።
ይህ በድጋሚ የግንባታው ጅምር ነው። ዩናይትድ አመራሮች በጣም ትክክለኛውን መንገድ እየተከተሉ እንደሆነ አስባለሁ። የውድድር ዘመኑን እንዲጨርስም ፍቀዱለት። ቡድኑ ወደ ቻምፒየንስ ሊግ ለማስገባት ይሞክርና ከዚያም በኋላ ደግሞ ብቻም ስለ ቋሚ አሰልጣኝ ሹመትም ውሳኔ ትሰጣላችሁ ሲልም ጭምር ነው ሀሳቡን የሰጠው። የቀድሞው የዘ ታይምስ ጸሐፊ ነው ይህንን ሀሳብ ያጋራው። በተለይ ማንቸስተር ዩናይትድ በኒውካስል ዩናይትድ አንድ ጨዋታን ከተሸነፈ በኋላ አሁንም የተለያዩ ትችቶች ወይም ደግሞ የተለያዩ ሀሳቦች እየተነሱ ይገኛሉ። አንድ ጨዋታ ሲሸነፍ ማንቸስተር ዩናይትድም ትችቶች ወደ አሰልጣኙ እንደሚመጡ የሚታወቅ ጉዳይ ነውና አሁን ማይክል ካሪክ ላይ እንደዚህ አይነት ሀሳቦች እየተነሱበት እንደሚገኙ ነው ዘገባዎች የጠቆሙት። ከነዚህ መካከል የማንቸስተር ዩናይትድ ቀንደኛ ደጋፊ እንደሆነ የሚታወቀው ማይክ ጎልብሪጅ ሀሳቡን ሰጥቷል። አሰልጣኝ ማይክል ካሪክ የሰራው ነገር ያለ አይመስለኝም። ከዌስትሃም ዩናይትዱ ጨዋታ ጀምሮ ዩናይትድ ያንን ነገር በሙሉ እያጣው እንደነበር ተመልክቻለሁ። አሁን በኒውካስል ዩናይትድ የተሸነፈበት ሰዓት ትክክለኛ ነው ሲልም ጭምር እንዲሁ ተናግሯልና አሰልጣኝ ሩበን አሞሪምን የሰራውን ቡድን ላይ ብቻ ነው የሆነ ነገርን አድርጎ ወይም ደግሞ ሞራሎችን ብቻ ጨምሮ ያመጣው የሚል አይነት ሀሳብን ጭምር ማይክል ካሪክ ላይ ትችቱን ሲሰነዝር ሰምተናል። ለብቻ እንደዚህ አይነት ጉዳዮች እየተነሱ ነው የሚገኘው ከማይክል ካሪክ ጋር በተያያዘና በኒውካስል ዩናይትድ መሸነፉን ተከትሎ ቤን ጃኮብስ ትላንትና አንድ መረጃን አጋርቷል። ማይክል ካሪክ በአሁኑ ወቅት ለማንቸስተር ዩናይትድ ቋሚ አሰልጣኝነት ቦታ ቀዳሚው እጩ ይሆናል ብዬ አላምንም ብሏል ቤን ጃኮብስ። ሰሞኑን በነበሩ መረጃዎች ግን ማንቸስተር ዩናይትድ በዚህ ሰዓት በገበያው ላይ ከማይክል ካሪክም የተሻለ ፕሮፋይል ያላቸው ከዚህ የተሻለ አሰልጣኝ አገኛለሁ ብለው እንደማያስቡና ምናልባት ማይክል ካሪክ ሊቀጥል የሚችልበት እድል በጣም ሰፊ እንደሆነ ሲነገር ነበር። ከዚህኛው ሳምንት ጨዋታ በኋላ ግን ቤን ጃኮብስ እንደተናገረው ከሆነ ዩናይትድ አሁን ላይ በቋሚ ቦታው ላይ ማይክል ካሪክን ያደርገዋል ብዬ አልገምትም ሲልም ጭምር ነው ቤን ጃኮብስ ሀሳቡን እየሰጠም የሚገኘው። ካርሎ አንቸሎቲና ቶማስ ቱሄል የማንቸስተር ዩናይትድ አሰልጣኝ የመሆን እድል እንደሌላቸው ግን እየተነገረ ነው። ምክንያቱም ቶማስ ቱሄል በቅርቡ ነው ከእንግሊዝ ብሔራዊ ቡድን ጋር ኮንትራቱን ያራዘመው። ካርሎ አንቸሎቲም እንደዛው። ሁለቱም ከዓለም ዋንጫው በኋላ በብሔራዊ ቡድን አሰልጣኝነት ስራቸው እንደሚቆዩ ነው በርካቶች የሚጠብቁት። ስለዚህም በአሁኑ ሰዓት ሮቤርቶ ዲዘርቢ፣ ዩሊያን ናግልስመን እና ሮቤርቶ ማርቲኔዝም በውስጥ ውይይት እየተደረገባቸው ያሉ ስሞች እንደሆኑ እየተገለጸ ነው። ዩናይትድ ከነዚህ ሶስት አሰልጣኞች በቅርቡ ከኦሎምፒክ ደ ማርሴ የለቀቀውና ከዚህ በፊት በእንግሊዝ ፕሪምየር ሊግ በብራይተን የምናውቀው ጣሊያናዊው ሮቤርቶ ዲዘርቢ፣ ከዛ ውጪ ጀርመናዊው አሰልጣኝ የጀርመን ብሔራዊ ቡድንም አሰልጣኝ የሆነው ዩሊያን ናግልስመን እና አሁን በፖርቱጋል ብሔራዊ ቡድን አሰልጣኝነት ላይ የሚገኘው ስፔናዊው ሮቤርቶ ማርቲኔስ በቀጣይ ለማንቸስተር ዩናይትድ ስራ በትልቁ ስማቸው እየተነሱ የሚገኙ አሰልጣኞች ናቸው። ከዛ ውጪ ግን ማውሪዚዮ ፖቼቲኖ እና ኬረን ማኬናም በአመራሮቹ ዘንድ ቢደነቁም ለቦታው ግን ቀዳሚ እጩ ይሆናሉ ተብሎ ግን አይታሰብም። ምናልባት ማውሪዚዮ ፖቼቲኖ ወደ ቀድሞ ክለቡ ቶትናም ሆትስፐርስ የማምራት እድል እንዳለው ነው በርካቶች የሚያነሱት። ሌላኛው የምናነሳው ጉዳይ ደግሞ በርከት ያሉ ሀሳቦች ናቸው ከማንቸስተር ዩናይትድ ጋር እየተነሱ የሚገኙት። የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ብራያን ሮብሰን ማርከስ ራሽፎርድ ላይ ትችቱን እንደሰነዘረ የሚያሳዩ መረጃዎችም ጭምር እንዲሁ ወጥተዋል። በማንቸስተር ዩናይትድ እያለ ሁሉም ሰው በክለቡ የሚያሳየው ብቃትና በራስ መተማመኑና እምነቱን አጥቷል በሚልበት ወቅትም እሱ ደግሞ በአስተን ቪላ ቤት በእግር ኳስ እንደገና መደሰትን እንደጀመረ መናገሩ በፍጹም ልረዳው የማልችለው ነገር ነው ሲልም ጭምር ነው የተናገረው። በማንቸስተር ዩናይትድ ውስጥ ሆነ በእግር ኳስ የማትደሰት ከሆነ አንተ ጋር የሆነ ችግር አለ ማለት ነው። እንደ ተጫዋች አልረዳውም፣ ወደ ዩናይትድ እንዲመለስም በጭራሽ አልፈልግም ሲሉም ጭምር ነው የማንቸስተር ዩናይትድ ታሪካዊ ተጫዋች የሆኑት ብራያን ሮብሰን የሚናገሩት። እንዴት አንድ ተጫዋች ከማንቸስተር ዩናይትድ ከወጣ በኋላ እግር ኳስን በድጋሚ ማጣጣም ጀምሬያለሁ ብሎ ሀሳቡን ይሰጣል። ያውም በማንቸስተር አካዳሚ ያደገና በማንቸስተር ዩናይትድ ውስጥ ትልቅ ክብር የነበረው ተጫዋች እንዴት እንደዚህ ሊናገር ይችላል? ስለዚህ እሱ ከዚህ በኋላ ማንቸስተር ዩናይትድ ቤት በጭራሽ መመልከት የማልፈልገው ተጫዋች ነው ሲልም ነው ብራያን ሮብሰን ሀሳቡን እየሰጠም የሚገኘው። ክሪስቶፈር ቪቬል እንዲሁ እንደሚያምን ነው እየተገለጸ የሚገኘው። ቤን ጃኮብስ እንደሚናገረው ከሆነ ክሪስቶፈር ቪቬል ማንቸስተር ዩናይትድ ያን ዲያማንዴን እንዲያስፈርም ምክረ ሀሳብን እንዳቀረበላቸው ጭምር ነው እየተገለጸ የሚገኘው። ይህ ታዳጊ አይቮሪ ኮስታዊ ተጫዋች በበርካታ ክለቦች አይን ውስጥ እየገባ የሚገኝ አይነት ተጫዋች እንደሆነ የሚታወቅ ነው። ምክንያቱም ባለፉት ጥቂት ጊዜያት አረብ ለብዚሽ በሚያደርጋቸው ጨዋታዎች ሜዳ ላይ የተለያዩ ክለቦች መልማዮች ወይም ስካውቶች ይህንን ተጫዋች ለመመልከት በርካታ ጊዜ ሲገኙ የሚነገር ጉዳይ ነው። ሊቨርፑል በትልቁ ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረገ የሚገኝ ክለብ እንደሆነ ይታወቃል። በተለይ የሞሐመድ ሳላህ ወደ መጨረሻዎቹ ዓመታት መቃረቡ ምናልባት በክረምቱ ወደ ሳዑዲ አረቢያ ሊያመራ የሚችልበት እድል ከመኖሩ ጋር በተያያዘ ከዛ ውጪ ኮዲ ጋክፖም እያሳየ የሚገኙ አቋም ወጥ አለመሆኑ ምናልባት ያን ዲያማንዴን አምጥተው ለመተካት ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው። አንደኛው ሊቨርፑል ነው። ሌላኛው
እንዲሁ ማንቸስተር ዩናይትድም እዚህ ተጫዋች ላይ በጣም ትልቅ ፍላጎት እንዳለው ጭምር ይነገራል። ይህንን ተጫዋች ለማስፈረምም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ባለፉት ጥቂት ጊዜያት እንደተገለጸው ማንቸስተር ዩናይትድ በክንፍ መስመር ላይ ተጫዋቾችን መጨመር ይፈልጋል። ያን ዲያማንዴ ደግሞ አንደኛው ነው ተብሎ ይታሰባል። ክሪስቶፈር ቪቬልም ዩናይትዶች ያን ዲያማንዴን እንዳስፈረሙ ሀሳቡን አቅርቧል ነው የተባለው። አጥቂው አሁን ላይ በማንቸስተር ዩናይትድ ዋና የዝውውር ኢላማዎች ውስጥም በቀዳሚነት እንደተቀመጠ ነው ቤን ያኮብስ መረጃውን ያጋራው። ዩናይትድ የግራ ክንፍ አጥቂን ለማስፈረምም ትልቅ በጀት መድቦ እንደሚንቀሳቀስም ይጠበቃል ተብሎ ነው የሚታሰበው። እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ጥረት ያደርጋል ተብሎ ነው የሚታሰበው። ሌላኛው ቤን ያኮብስ ያጋራው መረጃ ካሴሜሮ የማንቸስተር ዩናይትድ አመራሮች ብሩኖ ጉማሬሽ እንዲያስፈርሙት ጥቆማ እንዳቀረበን የተነገረው። ተጫዋቹ ኒውካስልን ከለቀቀም በፕሪሚየር ሊጉ ለመቆየት ፍቃደኛ ነውና ዩናይትዶች የካሴሜሮ ተተኪ ያደርገው ብሩኖ ጉማሬሽን እንዲያመጡትም ካሴሜሮ ጥቆማ እንደሰጣቸው ጭምር የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው የሚገኙት። የሊቨርፑል ጉዳዮችን ደግሞ እንመልከት። ያን ዲያማንዴ ቅድም እንዳልኳችሁ በሊቨርፑልም በጣም በትልቁ ክትትል እየተደረገበት የሚገኝ ተጫዋች እንደሆነ እየተነገረ ነው። ውይይቶችንም ማድረጋቸው ነው ሊቨርፑል ቀደም እንደሚል ወይም ደግሞ ይህንን ዝውውር ለመፈጸምም ቀዳሚው ክለብ እንደሆነ ጭምር ይነገራል። ሊቨርፑል ሞሐመድ ሳላህንና ፌዴሪኮ ኪያዛን በክረምት ወቅትም ሊቨርፑልን ሊለቁ ስለሚችሉ ከፍተኛ ደረጃ ያለው የክንፍ ተጫዋችን ለማግኘትም ገበያውን እያፈላለጉ እንደሚገኝ ጭምር ነው የሚነገረውና ላይፕዚግ ለዲያማንዴ እስከ 100 ሚሊዮን ዩሮ እየጠበቁ እንደሆነ ይታወቃል። ለሊቨርፑልና ለማንቸስተር ዩናይትድ በጣም መልካሙ የሚባለውና ትልቁ ዜና ደግሞ በጣም በቅርብ ሲከታተለው የነበረውና እዛው በጀርመን ለማቆየት ጥረት ሲያደርግ የነበረው ባየር ሚኒክ ከዚህ ዝውውር ራሱን ማግለሉን ነው ይፋ እያደረጉ የሚገኙትና ይሄ ደግሞ ለሊቨርፑልም ለማንቸስተር ዩናይትድም በጣም ጥሩ ዜና ይሆናል ተብሎ ነው የሚጠበቀው። ቢልድ ያጋራው ሌላኛው መረጃም ሪያል ማድሪድ ኢብራሂማ ኮናቴን ኢላማ እያደረገ ሲሆን በዚህ ክረምት የመሃል ተከላካያቸውን ለማጠናከር ቅድሚያ ከሚሰጧቸው ነገሮች መካከል በቀዳሚነት አስቀምጠውታል። በተለይ ሪያል ማድሪድ የተጫዋች በነፃ መገኘቱ የሚቀጥለው ክረምት ከኮንትራት ነፃ እንደሚሆን ይታወቃል ኢብራሂማ ኮናቴና በዚህ መሰረትም ሪያል ማድሪድ ተጫዋቹን በነፃ ማግኘቱ የተሻለ ጥቅም እንዲያገኝ ይረዳዋል ተብሎ ስለሚታሰብ ሪያል ማድሪድ ኢብራሂማ ኮናቴን ለማስፈረምም የመሃል ተከላካይ ክፍሉንም ለማጠናከርም ኢላማ ያደርግበታል ተብሎ ነው የሚጠበቀው። ሌላኛው ፋብሪሲዮ ያነሳው መረጃ አለ። ሊቨርፑል ልክ እንደ ሌሎች ክለቦች ሁሉ ሚኬል ኦሊሴን ያደንቀዋል ብሏል ፋብሪሲዮ ሮማኖ ሲናገር። ሆኖም ግን ባየር ሚኒክ እሱን የመሸጥም ሆነ የመደራደር በጭራሽ ፍላጎት የለውም። በውል ውስጥም ምንም አይነት የመልቀቂያ አንቀጽም የለም ሲልም ጭምር ነው የተናገረው። ሊቨርፑል ደግሞ ሌሎች ተጨባጭ ኢላማዎች እንዳሏቸው ጭምር ነው እየተገለጸ የሚገኘው። ስለዚህ ባየር ሚኒኮች ይህንን ተጫዋች የመልቀቅም የመደራደርም በጭራሽ ፍላጎት ባይኖራቸውም ሊቨርፑል ግን እንደ ሌሎች ተጫዋቾች ሁሉ ሚኬል ኦሊሴን በጣም እንደሚያደንቁት ነው የተናገረው። ፋብሪሲዮ ሮማኖ ይቀጥልና ሊቨርፑል በክረምት የዝውውር መስኮት ላይ ለሊቨርፑል በክንፍ ተጫዋች ስራ የሚበዛበት ክረምት ይሆናል ብዬ አስባለሁ ሲል ነው የተናገረው። የግራና የቀኝ ክንፋቸውን ማጠናከር እንደሚያስፈልጋቸው በጣም በግልጽ የታየ ሁኔታ ነው በዚህ የውድድር ዓመት ያለው ከሳላህ ጋርና ከጋክፖ ጋር ያለው ሁኔታን ከተመለከቱ በኋላ በአጠቃላይ ሊቨርፑል በዚያ ቦታ ላይ አዲስ ነገር መጨመር ይኖርበታል ተብሎ ይታሰባል። በተለይ ሉዊስ ዲያዝን ወደ ባየር ሚኒክ ከሸኙት በኋላ በክንፍ መስመር ላይ በጣም ተጨማሪ ተጫዋቾች እንደሚያስፈልጋቸው ያሳዩበት የውድድር ዓመት እንደሆነ ነው በርካቶች የሚያነሱት። ስለዚህም ያንን ቦታ በትክክል መተካት የሚችልላቸውን ተጫዋችም ለማስፈረም ጥረቶችን ያደርጋሉ ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ቀደም ብዬ ያላነሳሁት አንድ ጉዳይን እንንገራችሁ። በእንግሊዝ ኤፍ ኤ ካፕ ዛሬ ሊቨርፑል ጨዋታውን ያደርጋል ከወልቨርሃምፕተን ወንደረርስ ጋር ነው መርሃ ግብሩን የሚያደርገው። በዚህ ሳምንት አጋማሽም ጨዋታ ማድረጋቸው ይታወሳል። በፕሪሚየር ሊጉ ወልቭስ ሊቨርፑልን በሞሊኒው ስቴዲየም 2-1 አሸንፎት እንደነበር እናስታውሳለን። ዛሬ ደግሞ በድጋሚ በኤፍ ኤ ካፕ መርሃ ግብር ወልቭስና ሊቨርፑል ልክ ምሽት 5 ሰዓት ሲል ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። የቼልሲን ጉዳዮች ደግሞ እንመልከት። ሊያም ሮዝኒየር በቀጣይ የውድድር ዓመት ማይክ ፔደርሰንን የቼልሲ አዲስ ዋና የግብ ጠባቂ ምርጫ አድርገው ለማሰለፍም ፍላጎት እንዳላቸው ግሬም ቤሊ መረጃውን አውጥቷል። በተለይ ሊያም ሮዝኒየር በግብ ጠባቂ ሮበርት ሳንቼዝ ላይ ያን ያክል እምነት እንደሌላቸው አሳይተዋል። በዚህ ሳምንት ባደረጉት የፕሪሚየር ሊግ ጨዋታም ተጠባባቂ አድርገውታል። በአርሰናሉ ጨዋታ ላይ ባሳየው የወረደ አቋም ምክንያት ከትላንትና በስቲያ በነበረው ጨዋታ ላይ ተጠባባቂ ሲያደርጉትም
የምናስታውሰው ጉዳይ ነውና በቀጣይ ዓመት ደግሞ ማይክ ፔደርሰንን ነው በቋሚነት መጠቀም ወይም በቋሚ ግብ ጠባቂነት መጠቀም እንደሚፈልጉ እየተነገረ የሚገኘው። ነገር ግን ቸልሲዎች ምናልባት በክረምቱ የተጫዋቾች የዝውውር መስኮትም ግብ ጠባቂ ለማስፈረም ገበያው ላይ ሊወጡ የሚችሉበት እድልም እንዳለ ጭምር እየተገለጸ ይገኛልና ነገር ግን ሊያም ሮስኔር ሁሉንም ውሳኔዎች ሊወስኑ እንደሚችሉ ነው እየተገለጸ የሚገኘው። ስለ ዣኦ ፔድሮ ማይከል ሪቻርድስ አንድ ሀሳቡን አጋርቷል። እሱን እንመልከት። በዚህ ሳምንት ሃትሪክ መስራቱን እናስታውሳለን። በቸልሲ ማሊያ የመጀመሪያ ሃትሪኩ እንደሆነ የምናውቀው ጉዳይ ነው። ከአስተን ቪላ ጋር ባደረጉት የፕሪሚየር ሊግ ጨዋታ ላይ ነው ሃትሪክ የሰራውና ማይከል ሪቻርድስ ይናገራል ስለ ዣኦ ፔድሮ። እሱ እጅግ በጣም አስደናቂ ተጫዋች ነው። ዣኦ ፔድሮ ግልጽ የሆነ 9 ቁጥር አጥቂ ወይም 10 ቁጥር የአጥቂ አማካይ ባለመሆኑ ሁለቱንም ሚናዎች መጫወት የሚችል አይነት ሁለገብ ተጫዋች ነው። ይህም ተከላካዮች እሱን ለመከላከልም በጣም እንዲቸገሩ ያደርጋቸዋል። የሚያደርጋቸው ነገሮች በሙሉ እጅግ በጣም ጥሩ ናቸው ሲልም ነው ማይከል ሪቻርድስ ስለ ዣኦ ፔድሮ አድናቆቱን የቸረው። በዚሁ የማንቸስተር ሲቲ ጉዳዮችንም አብረን እናንሳ። ማንቸስተር ሲቲ በኤሊዮት አንደርሰን ላይ ያላቸው ፍላጎትን ለማጠናከር ዝግጁ እንደሆኑ እየተነገረ ነው። ተጫዋቹ በተለይ የሮድሪ ተተኪ ሊሆን እንደሚችልም በርካቶች ያምናሉ። ሲቲም ኤሊዮት አንደርሰን እሱን ለማስፈረምም ከፍተኛ ፍላጎት ካሳየው ጎረቤታቸው ማንቸስተር ዩናይትድ ይልቅ ወደ እነሱ መዞርን እንደሚመርጥም ያምናሉ። ተጫዋቹ የተወሰነም ቢሆን ወደ ማንቸስተር ሲቲ የማምራት ፍላጎት እንዳለው የሚያሳዩ መረጃዎች ከዚህ በፊትም ሲወጡ እንደነበር እናስታውሳለን እና ማንቸስተር ዩናይትድም ማንቸስተር ሲቲም ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው ቢታወቅም ነገር ግን የተወሰነ ግን የተጫዋቹ ፍላጎት ወደ ማንቸስተር ሲቲ ያደላል የሚሉ ዘገባዎች ናቸው እየወጡ የሚገኙትና ተጫዋች ወደ ማንቸስተር ሲቲ ማምራት ይፈልጋል። ሲቲዎችም ቢሆኑ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት በትልቁ ለማስፈረም የሚንቀሳቀሱት ተጫዋች ኤሊዮት አንደርሰንን ለማስፈረም እንደሆነ ነው የተነገረው። በተለይም የሮድሪ የእድሜ መክፋትና አሁን ላይ በትልልቆቹ ክለቦችም በተለይ በሪያል ማድሪድ የመፈለጉ ነገር እየጨመረ በመምጣቱ ምክንያት ተተኪ ማስፈረም የግድ ይላቸዋል ሲቲዎችን። ስለዚህም ኤሊዮት አንደርሰንን ለማስፈረም ሙከራ ያደርጋሉ ተብሎ ይታሰባል። ነገር ግን ከከተማ ተቀናቃኛቸው ማንቸስተር ዩናይትድ ግን ቀላል የሚባል ፈተና አይጠብቃቸውም። በጣም ከበድ ያለ ፉክክርም ማንቸስተር ዩናይትድ ምክንያቱም ባለፉት ጥቂት ጊዜያት ይህን አማካይ ለማስፈረም በትልቁ ኢላማ ሲያደርጉት እንደነበር እናስታውሳለን። በማንቸስተር ዩናይትድ የአማካይ ዝርዝር ውስጥ 2 አማካዮችን በክረምት የማስፈረም ትልቅ እቅድ አለና ከነዛ 2 ዝውውሮች መካከል አንደኛው በትልቁ የሚነሳው ስምም የኤሊዮት አንደርሰን ነው። ስለዚህ ይህንን ተጫዋች ለማስፈረም ሲቲና ማንቸስተር ዩናይትድ በጣም ትልቅ ፉክክር ያደርጋሉ ተብሎ እንደሚጠበቅ ነው ዘገባዎቹ እየጠቆሙ የሚገኙት። አሌክስ ክሩክ እንደሚናገረው ከሆነ ኖቲንግሃም ፎረስትም በእነዚህ 2 ትልልቅ ክለቦች ፍላጎት ምክንያት የዚህ ተጫዋች ዋጋም ከፍ እንደሚልላቸው ጭምር ያምናሉ። በተለይ ግን ኖቲንግሃም ፎረስት ግን የሚወርድ ከሆነ ግን ወደ ታችኛው ሊግ የሚወርድ ከሆነ ግን ዋጋው ሊቀንስባቸው እንደሚችል ደግሞ የሚያሳዩ መረጃዎች እየወጡ ይገኛሉ። ፔፕ ጓርዲዮላ ማትሴልስ በኤርሊንግ ሃላንድ ላይ በፔናልቲ ክልል ውስጥ ስለሰራው ጥፋት ጥያቄ ቀርቦላቸው ምላሽ ሰጥተዋል። በተለይ በዚህ ሳምንት ማንቸስተር ሲቲ ባደረገው መርሃ ግብር ላይ የተለያዩ ጥያቄዎች ሲነሱ ነበር ከዳኝነት ጋር በተያያዘና በርካቶች ሀሳቦቻቸውን ሰጥተዋል። ሮድሪም ሀሳቦቻቸውን ከሰጡት ተጫዋቾች መካከል አንደኛው ነበር። እንዲሁ ኤርሊንግ ሃላንድ ላይ የተሰራው ጥፋት ግልጽ ፔናልቲ ነበር፣ ከዛ ውጭ ኤሊዮት አንደርሰን ሌላ የሚሰራው ጥፋት ፔናልቲ ያሰጥ ነበር ሲል ሀሳቡን ሰጥቶ እንደነበረ እናስታውሳለን። ፔፕ ጓርዲዮላስ በዚህ ጉዳይ ላይ ምንድነው ሀሳቡ የሚሉ ጥያቄዎች ሲነሱ ነበር። ፔፕ ጓርዲዮላ ሀሳቡን ሰጥቷል። ሁልጊዜም ቢሆን በዳኞች ውሳኔ ላይ ላለመንተራስ እኛ ከዚህ በጣም በተሻለ ነገር መስራት እንዳለብን ነው ማምነው። ዳኞች ላይ መንተራስ የለብንም፣ አለበለዚያ ምንም ነገር አይኖረንም። የተሻለ የመጫወት ኃላፊነቱ የራሳችን ነው። በዚህ የውድድር ዘመን እየሆነ ባለው ነገር በዳኞች ላይ የምንመካ ከሆነ የማይቻል ነገር ነው። ከዚህ በላይ የምለው ምንም ነገር የለኝም ሲልም ጭምር ነው ፔፕ ጓርዲዮላ የተናገረውና ራሳችን ላይ ማተኮር አለብን። ዳኞች ላይ የምንተራስ ከሆነ በዚህ የውድድር ዓመት አስቸጋሪ እንደሚሆን በደንብ ማወቅ አለብን ሲልም ጭምር ነው የተናገረውና ተደጋጋሚ ነገሮች እንደሚደረግባቸው የሚያሳይ አይነት ሀሳብን ጭምር ነው ያጋራው። ነገር ግን ከዚህ በላይ ምንም መናገር አልፈልግም፣ ራሳችን ላይ አተኩረን የራሳችንን ውጤቶችን ራሳችን ማሻሻል ይኖርብናል ሲልም ጭምር ነው የተናገረው። አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳቡን የሰጠው። ሪያል ማድሪድን የተመለከተ መረጃን እናንሳም። ቪታኒጋ ወደ ሪያል ማድሪድ ታመራለህ ወይ ተብሎ ጥያቄ ቀርቦለት ነበር። በተለይ ሪያል ማድሪዶች ይህንን ተጫዋች ለማስፈረም በተደጋጋሚ ጥያቄዎችን ሲያቀርቡ እንደነበረና በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከሚመለከቷቸው ተጫዋቾች አንደኛው እንደሆነም ሲገለጽ ነበር። የፓሪስ ሰን ዠርሜኑ አማካይ ቪታኒጋ በሚቀጥለው ክረምት በሪያል ማድሪድ እንደሚፈለግ በስፋት ሲዘገብ ነበር። ስለ ሪያል ማድሪድ ዝውውር የተጠየቀው ቪታኒጋ በዚህ ሰዓት ፓሪስ ሰን ዠርሜንን መልቀቅ ስህተት ይሆናል ሲልም ጭምር ነው የተናገረው። በፓሪስ ሰን ዠርሜን በጣም ምቾት ተሰምቶኛል ያለው ቪታኒጋ እዚህ በመሆኔ ደስተኛ ነኝ፣ ቤተሰቦቼም ደስተኞች ናቸው ብለዋል።
መልቀቅ ትክክለኛ ውሳኔ ነው ብዬ አላስብም። ደጋፊዎች ከልባቸው ያደንቁኛል፣ ፍቅራቸውንም አግኝቻለሁ። ምርጥ ቡድንና ምርጥ አሰልጣኝ አለን ብሏል ቪታኒሃ። ስለዚህ ፓሪስ ሰን ዠርሜንን ለመልቀቅ ትክክለኛው ጊዜ አይደለም፣ እዚህ መቆየትን ምርጫ ያደርጋለሁ ሲልም ጭምር ነው የፓሪስ ሰን ዠርሜኑ በዚህ ሰዓት በጣም በበርካቶች ምርጥ አማካይ ተብለው ከሚጠቀሱ ተጫዋቾች መካከል አንደኛው እንደሆነ የሚነገርለት ቪታኒያ የተናገረው። እሱ ግን ጥያቄ ቀርቦለት ነበር። በዚህ ሰዓት ምርጡ አማካይ ለአንተ ማን ነው ተብሎ ጥያቄ ቀርቦለት የባርሴሎናውን ፔድሪን ነው የመረጠው። ፔድሪ ምርጡ የአማካይ ስፍራ ተጫዋች ነው በዚህ ሰዓት ሲልም ጭምር ሀሳቡን ሰጥቷል። ፖርቱጋላዊው ቪታኒሃ ነው ይህንን ሀሳብ የሰጠው። ሌላኛው ቪታኒሃ ያነሳው ሀሳብ ወደ ሳዑዲ አረቢያ ሊግ መሄድ የዋህነት ነው ሲልም ጭምር ነው የተናገረው። ፖርቱጋላዊው የፓሪስ ሰን ዠርሜን አማካይ የሆነው ቪታኒሃ በገንዘብ ተታሎ ወደ ሳዑዲ አረቢያ ሊግ ማምራት እንደማይፈልግ ይናገራል። ወደ ሳዑዲ አረቢያ መሄድ ይፈልግ እንደሆነ የተጠየቀው ቪታኒሃ የዋሆች መሆን የለብንም ሲልም ነው ምላሹን የሰጠው። እዛ ያለው ገንዘብ ከፍተኛ ነው ያለው ቪታኒሃ ለወደፊት ህይወትህ ዋስትና ሊሰጥህ ይችላል፣ ነገር ግን የኔ ገንዘብ ጉዳይ ግን ግድ አይሰጠኝም ሲልም ጭምር ተናግሯል። እኔ እንዲኖረኝ የምፈልገው እውነተኛና የተከበረ የእግር ኳስ ታሪክ ነው ሲልም ነው ቪታኒሃ የተናገረው። በፓሪስ ሰን ዠርሜን አሁን ጥሩ ይከፈለኛል፣ የዚህ 2 ወይም ደግሞ 3 እጥፍ ገንዘብን ግን ደስተኛ ያደርገኝም፣ ጥሩ እግር ኳስን መጫወት ፈልጋለሁ ሲልም ነው ቪታኒሃ የተናገረው። ሩዲገር በቀጣዩ የዓለም ዋንጫ ከሀገሩ ጀርመን ብሔራዊ ቡድን ውጭ የሚሆንበት እድሉ በጣም እየሰፋ እንደሆነ የሚያሳዩ መረጃዎች እየወጡ ነው። እንደ ጀርመኑ ተነባቢ ጋዜጣ ቢልድ ዘገባ ከሆነ አንቶኒ ሩዲገር በሜዳ ላይ በሚያሳያቸው ያልተገቡና ኃይለኛ ባህሪያት የተነሳም በዓለም ዋንጫው ውድድር ላይ ከጀርመን ብሔራዊ ቡድን ውጪ ሊሆንበት የሚችልበት እድል በጣም ሰፍቷል። የሩዲገር ተደጋጋሚ ድርጊቶች ከስፖርቱ መንፈስ ጋር የሚቃረኑ ናቸው። ከዚህም በተጨማሪ ደግሞ በኒኮ ሽሎተርቤክ እና በጆናታን ታህ የሚመራው የጀርመን ጠንካራ የመከላከል ክፍልም ከግምት ውስጥ በማስገባት እሱ የግድ አስፈላጊ ተጫዋች እንዳልሆነ ይታመንበታል። ስለዚህም የጀርመን ብሔራዊ ቡድን አሰልጣኝ የሆነው እንዲሁ ዩሊያን ናግልስመን አንቶኒ ሩዲገርን ላይመርጥ የሚችልበት እድል እንዳለን የተገለጸው። ትልቁ ምክንያት ግን በጨዋታው ላይ የሚያሳያቸው ኃይለኝነት እንዲሁ ደግሞ አላስፈላጊ ነገሮችም ጭምር እንደሆነ የተገለጸው። በተለይ ደግሞ የኒኮ ሽሎተርቤክ እና ጆናታን ታህ ደግሞ በመሀል ተከላካይነት በጣም ጥሩ ጥምረት መፍጠራቸው ሩዲገርን ከስብስብ ውጭ ሊያደርገው እንደሚችል የጀርመኑ ተነባቢ ጋዜጣም ቢልድ መረጃውን አጋርቶታል። የሪያል ማድሪድ ተጫዋች አሁን ላይ የላሊጋውን ዋንጫ እንዳጡትና ማሸነፍ እንደማይችሉ አምነዋል ነው የተባለው። ክለቡ ባሳለፍነው ሳምንት መጨረሻ ላይ በሜዳው ሳንቲያጎ ቤርናቢው ሄታፌ ላይ ያልተጠበቀ ሽንፈት ከደረሰበት በኋላ መልበሻ ክፍል ውስጥም ጥልቅ የሆነ ሀዘንና ብስጭትን የተፈጠረው። በአጠቃላይ ከሽንፈቱ በኋላ የመልበሻ ክፍሉ ድባብም የቀብር ስነ ስርዓት የሚከናወንበት ቦታ ይመስል ነበር ሲልም ነው ካንዴና ላሲር መረጃውን እያጋራ የሚገኘውና ዋንጫውን እንዳጡት ጭምር ይሰማቸዋል ሲልም ነው የተናገረው። ማክስ አሌግሪ ወይም ማሲሚሊያኖ አሌግሪ ወደ ሪያል ማድሪድ ስለሚባሉት ወሬዎች በሚቀጥሉት ወራት ውስጥ የሪያል ማድሪድ አሰልጣኝነት ቅጥርን በተመለከተ ገና ብዙ ስሞችን ተሰማላችሁ ብለዋል ፋብሪሲዮ ሮማኖ። ስለዚህም ለዚህም ዝግጁ መሆን አለባችሁ ሲልም ይናገራል ፋብሪሲዮ። ማክስ አሌግሪ ከሪያል ማድሪድ ጋር ስማቸው እየተነሳ ነው፣ ነገር ግን እሳቸው ብቻ ሳይሆኑ ሌሎች አሰልጣኞችም ስማቸው መነሳታቸው አይቀሬ ነው ብለዋል ፋብሪሲዮ ሲናገር። ሆኖም እስካሁን ባለው ሪያል ማድሪድ በተመለከተ ግን ስለ አዲስ አሰልጣኝ ቅጥር ምንም አዲስ ነገር የለም ሲልም ነው ፋብሪሲዮ መረጃውን ያጋራው። ሌላኛው አልቫሮ አርቤሎዋ የነበረውን ድጋፍ እንዳጣ እየተነገረ ነው። አሰልጣኝ አልቫሮ አርቤሎዋ በክለብ ውስጥ ያለው ተቀባይነት እየቀነሰ መምጣቱን ነው በጣሊያን ታዋቂ ጋዜጠኛ የሆነው ፋብሪሲዮ ሮማኖ ይፋ ያደረገው። አርቤሎዋ ቡድኑን መምራት በጀመረበት ወቅት በተጫዋቾች መካከል የነበረው ግንኙነትና የቡድን መንፈስ በጣም እጅግ ተሻሽሎ ነበር። ባለፈው አንድ ወር ግን ሁኔታዎች በጣም እየተቀየሩ ነው። የበርካታ ተጫዋቾች ስሜትና ፍላጎትም ወደ መጥፎነት እየተለወጠ መጥቷል። በአሁኑ ወቅት አርቤሎዋ በቡድን ውስጥ የነበረውን ድጋፍ ሙሉ እንደሌለው ነው የተነገረው። ይህ መረጃ የወጣው ክለቡ በላሊጋ ከባርሴሎና በ4 ነጥብ ዝቅ ብሎ በሚገኝበትና በቻምፒየንስ ሊግ ደግሞ ከባድ ፈተና በገጠመው ወቅት ነው። የአርቤሎዋ የወደፊት ቆይታ አጠራጣሪ እንዲሆን አድርጎታል። በዚህም እንደ ማክሲ አሌግሪና ሌሎች አሰልጣኞችም ስምም ከሪያል ማድሪድ ጋር መነሳቱ ነው የሚነገረው። አርቤሎዋ ላይ ያለው ጫና ግን ይበልጥ ይጨምረዋል ተብሎ እንደሚታሰብ ነው መረጃዎች የበጡት። ወደ ሪያል ማድሪድ ስለመዘዋወር ምን ታስባለህ ተብሎ ጥያቄ ቀርቦለት ነበር። የቶትንሃሙ የቀይ መስመር ተጫዋች የሆነው ፔድሮ ፖሮ ነው ይህንን ሀሳብ የተጠየቀው። ልጅ እያለሁኝ ብዙ ነገሮችን ተሰማለህ፣ ሆኖም ግን በአሁኑ ጊዜ በየቀኑ በራሴ ላይ ነው ትኩረት እያደረግኩኝ ያለሁት። በዓለም ላይ ላሉ ክለቦችም ለመጫወት ብዙ ነገሮችን በጥሩ ሁኔታ ማከናወን እንዳለብኝ ማውቃለሁ። እናም አሁን ላይ ካለውበት ደረጃ ደግሞ በበለጠ ብዙ መሻሻል ያሉብኝ ነገሮች እንዳሉ አስባለሁ። ከዚያ በኋላ የሚፈጠረውን እመለከታለሁ ሲልም ጭምር ነው ፔድሮ ፖሮ የተናገረው። ራሴን አሻሽዬ ስለቀጣዩ አስባለሁ ሲልም ጭምር ነው የተናገረው የቶትናሙ የቀይ መስመር ተከላካይ ፔድሮ ፖሮ ሲናገር።
የስፔኑ ጋዜጣ አስ እንደዘገበው ከሆነ ኬሊያን ምባፔና ጁድ ቤሊንግሃም ከደረሰባቸው ጉዳት ለማገገም የሚያደርጉት ሕክምናን ለመቀጠል ወደ ፓሪስና ወደ ለንደን ተጉዘዋል ወደ የሀገሮቻቸው። የሪያል ማድሪድ የሕክምና ክፍል ኃላፊ ዶክተር የሆኑት ኒኮ ማሂች ተጫዋቾቹ ተጨማሪ የሕክምና ትሪትመንትን እንዲያገኙ በሰጡት አስተያየት መሰረትም ሁለቱ ኮከቦች ወደ ሀገራቸው ጁድ ቤሊንግሃም ወደ ሀገሩ እንግሊዝ፣ ከዛ ውጭ ደግሞ ኬሊያን ምባፔ ወደ ሀገሩ ፈረንሳይ ማምራታቸው ጭምር ነው እየተገለጸ የሚገኘው። ሪያል ማድሪድ አንዳንድ ልዩ የሆኑ ጉዳቶች ሲገጥሙ ደግሞ በውጭ ከሚገኙ ታዋቂ የሕክምና ስፔሻሊስቶች ጋር መመካከርና እንደ አማራጭ የሚወስድም ሲሆን ነገር ግን ተጫዋቾቹ በፓሪስና በለንደን ቢቆዩም ሕክምናቸውንና ክትትላቸው አሁንም ሙሉ በሙሉ በሪያል ማድሪድ ሕክምና ቡድን ቁጥጥር ስር እንደሆነ ጭምር የሚያሳዩ መረጃዎች ናቸው የወጡት። በኤምባፔ ጉዳት ላይ ግን ውዝግቦች ተፈጥረዋል። የኬሊያን ምባፔ የጉልበት ጉዳት በሪያል ማድሪድ ቤት ውስጥም ከፍተኛ መነጋገሪያ አጀንዳ ሆኗል። የተለያዩ የስፔን መገናኛ ብዙሃንና ክለቡ ያወጣቸው መረጃዎች እንደሚያሳዩት በጉዳቱ ዙሪያ በክለቡና በተጫዋቹ ወገን መካከል መጠነኛ አመለካከት ልዩነት እንዳለ ነው የሚነገረው። ሪያል ማድሪድ ባወጣው ይፋዊ መግለጫ ላይ የኤምባፔ በግራ ጉልበቱ ላይ የመገጣጠሚያ ስፍራ ላይ ጉልበት እንዳጋጠመው ማረጋገጡ የሚታወስ ነው። እናም ጉዳቱ ከዲሴምበር ወር ጀምሮ ሲያሰቃየው የቆየ ቢሆንም በቅርቡ ግን ህመሙ እየበረታ በመምጣቱ ከሜዳ እንዲርቅ ተገዷል ተብሎ ነው የሚታመነው። ሆኖም የካንዴ ናሴር ሪፖርት እንደሚያመለክተው ደግሞ በክለብ ውስጥ የተጫዋቹን ትክክለኛ የጉዳት ደረጃ በተመለከተ ጥርጣሬዎች እንዳሉ ነው የሚነገረው። ሪፖርቱ እንደሚያሳየው ተጫዋቹ የራሱን ምርመራ ውጤት ከመናገር ይልቅ ክለቡ በራሱ የህክምና ባለሙያዎች የሚደረግ ይፋዊ የህክምና ግምገማ ላይ ብቻ ተመስርቶ ውሳኔ ማሳለፍን የመረጠው። ሪያል ማድሪድ ኤምባፔ ለቻምፒየንስ ሊግ ከማንቸስተር ሲቲ ጋር ለሚደረገው የመልስ ጨዋታ ይደርሳል የሚል ተስፋ ቢኖረውም ከተጫዋቹ ወገን ያሉ ሰዎች ግን የ2026 ዓለም ዋንጫን ላለማጣት ሲል ቶሎ ወደ ሜዳ እንዲመለስ እንደማይፈልጉ ነው እየተነገረ የሚገኘውና ይሄ ውዝግቦችን እየፈጠረ እንዳለ ጭምር ተነግሯል። በተለይ ደግሞ የሮድሪጎ ጉዳትን ከሰሙ በኋላ ደግሞ በርካቶችም እየተደናገጡ ነው የሚገኙት። ምክንያቱም ሮድሪጎ ጉዳቱ በጣም የቆየ እንደሆነ ጭምር ተነግሯል እና የሪያል ማድሪድ የህክምና አባላት ግን ጉዳቱ ቀለል ያለ ነው፣ ያን ያክል ቀዶ ጥገና የሚያስፈልገውም አይደለም ብለው እንደነበር ተዘግቧል። ከዛ በኋላ ግን ይሄ ጉዳት እያገረሸበት መጥቶ የኤሲኤል ጉዳት እንደገጠመው የሚታወስ ጉዳይ ነው። በዚሁ የባርሴሎና አንድ ጉዳይን እናንሳ። ባርሴሎና ቀጣይ ክረምት ለማስፈረም ከያዛቸው የአጥቂ ዝርዝሮች ውስጥ ሁሊያን አልቫሬዝ እና ሃሪ ኬንን በቀዳሚነት መቀመጣቸው ነው የሚነገረው። ሁሊያን አልቫሬዝ በክለቡ ስፖርቲንግ ዳይሬክተር ዴኮ ትልቅ ቦታ የሚሰጠው ተጫዋች እንደሆነ መረጃዎች ይጠቁማሉ። ባርሴሎናዎች የ26 ዓመቱን ተጫዋች ሁሊያን አልቫሬዝን ቡድናቸውን መቀላቀል ይፈልጋል የሚል እምነት እንዳላቸው ነው ዘ አትሌቲክ መረጃውን ያጋራው። በክለብ ውስጥ ባርሴሎና ለአትሌቲኮ ማድሪድ ጥሩ ሂሳብ በማቅረብም ሁሊያን አልቫሬዝን ለማስፈረም የሚያስችል የፋይናንስ ቁመና ላይ ይሆናል የሚል እምነት ነው ያለው። የሃሪኬን ዝውውርንም በተመለከተ ሲናገሩ ሃሪኬን በባየር ሚኒክ ቤት ባለው ኮንትራት ውስጥም እስከ ጥር ወር መጨረሻ የሚቆይ 65 ሚሊዮን ዩሮ የውል ማፍረሻ ነበረው። ይሁን እንጂ የውል ማፍረሻ አንቀጹ ከዚህ በኋላ አይሰራም። ዴኮ በበኩሉ 30 ዓመት ላለፈው ተጫዋችም የተጋነነ ክፍያን ብዙም መፈጸም አይፈልግም። ባርሴሎና በአማራጭነት ቪክተር ኦስሜንን፣ ኡማር መርሙሽንም እንደሚመለከት ጭምር ነው የተናገረው። ነገር ግን በዋነኝነት ሁሊያን አልቫሬዝን ወይም ሃሪኬንን ማስፈረም ይመርጣል። ካልተሳካ ግን የጋላታሳራዩን ቪክተር ኦስሜንን ካልሆነ ደግሞ የማንቸስተር ሲቲውን ኦማር መርሙሽንም ለማስፈረም ጥረቶችን ሊያደርጉ የሚችሉበት እድል እንዳለ ጭምር ነው ዘገባዎቹ እየጠቆሙ እንደሚገኝ መረጃው የወጣው። የሴሪኤው የወሩ ምርጥ ተጫዋች ይፋ ተደርጓል። የ2025/26 የውድድር ዘመን የጣሊያን ሴሪኤ የወርሃ የካቲት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የሮማው የፊት መስመር አጥቂ የሆነው ዶኒየን ማለን የወሩ ምርጥ ተጫዋች ተብሎ መመረጡ ነው ይፋ የተደረገው። በጥር ተጫዋቾች የዝውውር መስኮት ከአስተን ቪላ ሮማን የተቀላቀለው ዶኒየን ማለን በመጀመሪያ ወሩ የሊጉ ምርጥ ተጫዋች በመባል መመረጥ ችሏል። በጣሊያን ሮምም በጃምፔሮ ጋስፔሪኒ ስል በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። ይህ ተጫዋች በቀጣይም ደግሞ ጥሩ ጊዜያቶችን እንደሚያሳልፍ ነው በርካቶች የሚገምቱት። የወሩ ግን የጣሊያን ሴሪ ምርጡ ተጫዋች ተብሎ ነው የተመረጠው። ዶኒያን ማለን ለሮማ ባደረገው የመጀመሪያው 7 ጨዋታ 6 ጎሎችንም እንዳስቆጠረላቸው ጭምር የሚታወቅ ደግሞ ጉዳይ ነው። ሌላኛው የምናነሳው ጉዳይ በቀጣይ የ2026 የዓለም ዋንጫም በውድድሩ ታሪክ ለመጀመሪያ ጊዜ የማቀዝቀዣ የውሃ እረፍት እንደሚኖርም ወይም ኩሊንግ ብሬክም እንደሚኖር ጭምር ነው እየተገለጸ የሚገኘው። በሁሉም የዓለም ዋንጫ ጨዋታዎች ላይ 2 ጊዜ የውሃ እረፍት እንደሚኖር ይፋ ተደርጓል። የጨዋታው ዳኛ የአየር ሁኔታው ላይ ተመርኩዘው በእያንዳንዱ አጋማሽም የ3 ደቂቃዎችም እረፍት ይሰጣሉ ተብሎ ነው የሚታሰበው። ፊፋ በበኩሉ በዚህ የውሃ እረፍት ሰዓት የጨዋታ አስተላላፊ ተቋማትም ማስታወቂያ እንዲያሳዩ ፍቃድ እንደሰጣቸው ጭምር የሚያሳዩ መረጃዎች ናቸው የወጡትና ከዓለም ዋንጫው ጋር በተያያዘ እንደዚህ አይነት ጉዳዮች እየተነሱ ነው። ዓለም ዋንጫው እየቀረበ በመጣበት ሰዓት ግን ሞሮኮ አሰልጣኟን አሰናብታለች።
የሞሮኮ ብሔራዊ ቡድን አሰልጣኝ የሆነው ዋሊድ ረግራጋዊ ከስምምነት ከብሔራዊ ቡድኑ መለየታቸው ነው ይፋ የተደረገው። አሰልጣኝ ወሊድ ከ4 ዓመታት ቆይታ በኋላ የሞሮኮ ብሔራዊ ቡድንን ለቀው ወጥተዋል። አሰልጣኙ ቡድኑን እየመሩ በ2022 የዓለም ዋንጫ ለግማሽ ፍጻሜ በማብቃት በአፍሪካ ታሪክ ትልቅ ሪከርድን መስበር ችለዋል። ዋሊድ ሲነገር እንግዲህ ምን አሳኩ የሚለውን ስንመለከት በ2022 ዓለም ዋንጫ ላይ ግማሽ ፍጻሜ መድረስ የቻሉ ናቸው። የ2025 የአፍሪካ ዋንጫ ፍጻሜ ላይ ነበሩ። 19 ተከታታይ ጨዋታዎችን ያልተሸነፈ ቡድን ወይም ደግሞ ቀጥታ ያሸነፈ 19 ተከታታይ ጨዋታን ያሸነፈ ቡድን እንደሆነ ይታወቃል። የ2023ም የአፍሪካ ምርጡ አሰልጣኝ ተብለው ተመርጠዋል። 5 ጨዋታ ብቻ ነው በሞሮኮ አሰልጣኝነታቸው የተሸነፉት ጨዋታ ብዛት 5 ጨዋታ ብቻ እንደሆነ ነው ቁጥሮቻቸው የሚያሳዩት። ሌላኛው የምናነሳው ጉዳይ የሻምፒዮንሺፕ ጥሎ ማለፍ ተሳታፊዎች ቁጥር ከፍ ብሏል። የእንግሊዝ ሻምፒዮንሺፕ ጥሎ ማለፍ ተሳታፊዎች ቁጥር ከ4 ወደ 6 ከፍ ማለቱ ይፋ ተደርጓል። ከዚህ በፊት በሻምፒዮንሺፑ 4 ቡድኖች ጥሎ ማለፍ ጨዋታን አድርገው አሸናፊው ነበር ሶስተኛ ክለብ ሆኖ ወደ ፕሪሚየር ሊግ የሚያድገው። ከ2026-27 የውድድር ዘመን ጀምሮ ግን ከ3 እስከ 8 ያሉት ደረጃን ይዘው የሚያጠናቀቁ ቡድኖች 6 ቡድኖች በጥሎ ማለፉ ላይ ይሳተፋሉ። የውድድሩ ቅርጽ ምንድን ነው የሚመስለው የሚለውን ስንመለከት 5ኛ ደረጃ የወጣው ከ8ኛ ደረጃ፣ 6ኛ ደረጃ ደግሞ ከ7ኛ ደረጃ ጋር ይጫወቱና አሸናፊ 2 ክለቦች 3ኛና 4ኛ ደረጃን ይዘው ካጠናቀቁት ክለቦች ጋር የግማሽ ፍጻሜ ጨዋታቸውን የሚያደርጉ ነው የሚሆነው። የደርሶ መልስ ግማሽ ፍጻሜ ጨዋታውን የሚያሸነፉ ክለቦች ለጥሎ ማለፍ ፍጻሜም የሚያልፉ ይሆናል። በሻምፒዮንሺፑ 1ኛና 2ኛ ደረጃን ይዘው የሚያጠናቀቁት ክለቦች በቀጥታ ነው ወደ ሊጉ የሚያድጉት። ነገር ግን አንደኛው ተጨማሪው ክለብ ወይም 3ኛው ክለብን ለመለየት ግን እንደዚህ አይነት ነገሮች እንደሚደረጉ ነው ከዚህ በኋላ ይፋ የተደረገው። የተወዳጁ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን የየካቲት ወር ምርጥ አሰልጣኝ እጩዎችም ይፋ ተደርገዋል። ትናንት ምሽት በነበረው ፕሮግራማችን የወሩ ምርጥ ተጫዋቾችን ዝርዝር ይፋ አድርገን ነበር። አሰልጣኝ ማይክል ካሪክ ባለፈው ወር ማሸነፋቸው ይታወሳል። በዚህ ወርም በዝርዝር ውስጥ ተካተዋል። አሰልጣኝ ኪት አንድሪያውስ የብሬንትፈርዱ አሰልጣኝም በዚህ ዝርዝር ውስጥ አሉ። የሲቲው ፔፕ ጓርዲዮላም በዚህ ዝርዝር ውስጥ የተካተተ ሌላኛው አሰልጣኝ ነው። እንዲሁም የሊቨርፑል አሰልጣኝ አርነ ስሎትም በእጩነት መቅረባቸው ነው መረጃዎች የሚያሳዩት። ሌላኛው የፒኤፍኤ ወይም የፕሮፌሽናል እግር ኳስ ተጫዋቾች ማህበር እንዲሁ ደግሞ የካቲት ወሩን የወሩ ምርጥ ተጫዋቾችን የደጋፊዎችን ይፋ አድርጓል። በዚህ መሰረትም ቪክተር ዮኬሬሽ፣ ኒኮ ኦራይሊ፣ ኤርሊንግ ሃላንድ፣ ኮል ፓልመር፣ ረያን እና ቤንያሚን ሼስኮ በእጩነት የቀረቡ ተጫዋቾች እንደሆኑ ነው የተገለጸው። ብራዚላዊው ተጫዋች ከባድ ቅጣት ተጥሎበታል። ብራዚላዊው የቡራጋንቲ ተጫዋች የሆነው ጉስታቮ ማርክዌዝ ሴት ዳኞችን በተመለከተ በሰጠው አስተያየት ምክንያት ነው ከባድ ቅጣት የተጣለበት። ተጫዋቹ ክለቡ በሳኦ ፓውሎ ከተሸነፈበት ጨዋታ በኋላ በትልቅ ጨዋታዎች ላይ ሴት ዳኞች እንዳይመረጡ ሲል ነው ጠይቆ የነበረው። በኋላም ተጫዋቹ ለሰጠው አስተያየት የጨዋታውን ሴት ዳኞች በይፋ ይቅርታ ጠይቋል። ዳኞች እንዲሁም ሁሉም ሴቶች ይቅርታን እጠይቃለሁ፣ በጣም አዝኛለሁ፣ እናቴና ባለቤቴ ቀድመው ወቅሰውኛል ሲልም ጭምር ነው የተናገረው። ጉስታቮ አሁን ላይ ተጫዋቹ በሰጠው ያልተገባ አስተያየት ምክንያት 12 ጨዋታዎች እንዲቀጣ እንደተወሰነበት ጭምር ነው የተነገረው። ኤዱ ጋስፐር ከክለቡ እንዲርቅ ተነግሮታል። ብራዚላዊው የኖቲንግሃም ፎረስት እግር ኳስ ዳይሬክተር የሆነው ኤዱ ጋስፐር ከክለቡ እንዲርቅ ትዕዛዝ እንደተሰጠውን የተነገረው። ኤዱ ጋስፐር በዚህ ክረምት አርሰናልን በመልቀቅ የኖቲንግሃም ፎረስት እግር ኳስ ኃላፊ ሆኖ መሾም የሚታወስ ነው። ለስንብት እንደተቃረበ የተነገረውም ኤዱ አሁን ላይ በልምምድ ቦታና በስቴዲየም እንዳይገኝ እንደተነገረው ነው የተገለጸው። ኤዱ ጋስፐር ከክለቡ የመጡ አሰልጣኞች ጋር መስማማቱና የፈጸማቸው ዝውውሮችም አለመሳካት ክለቡን ቅር አሰኝቶታል እየተባለ ይገኛል። ኖቲንግሃም ፎረስት ኤዱ በስራው ላይ ነው ቢልም ባለፉት 3 ጨዋታዎች ግን እንዳልተገኘ ዘገባዎችም እንዳመለከቱና ከዚህ በኋላ ሜዳ ላይ እንዳይገኝ ከዛ ውጭ ደግሞ የስራዎቹ ላይም ደግሞ በራሱ ስራ ላይ ብቻ እንዲያተኩር ምናልባት ሊሰናበት እንደሚችልም የሚያነሱ ነገሮች ያሉ፣ ነገር ግን የልምምድ ማዕከል ላይ ጭምር እንዳይገኝ ጭምር ነው የተወሰነበት። ፊፋ ክብረ ወሰን የሰበረ ሽልማትም ገንዘብ ለዓለም ዋንጫው እንዳዘጋጀን የተነገረው። የ2026 ዓለም ሀገራት እግር ኳስ ዋንጫም ውድድር ሲጀምር ከ98 ቀናት ያነሰ ዕድሜን የቀረው ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት ይህ ውድድር ደግሞ የሰሜን አሜሪካዎቹ ሀገራት ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ እና ሜክሲኮ በጥምረትም ያስተናግዱታል። የእግር ኳስ ውድድሮች ሁሉ ቁንጮ የሆነው ይኸው የዓለም ዋንጫ ውድድር ሻምፒዮን መሆን የትኛውንም ሀገርና ተጫዋችም የመጨረሻ ህልም የሆነና ታላቅ ክብር የሚያጎናጽፍ ጉዳይ ነው። ከክብሩ ባሻገርም የዓለም እግር ኳስም እንግዲህ ማህበራት ፌዴሬሽን ወይም ፊፋም በየ4 ዓመቱ የሚካሄደውን ውድድር ለአሸናፊ ሀገራትም ሆነ ለተሳታፊዎችም ዳጎስ ያለ የሽልማት ገንዘብን የሚያበረክትላቸዋል።
ለዘንድሮ ውድድርም ከወትሮ የላቀና ክብረ ወሰን የሆነ ሽልማትን ማዘጋጀቱ ነው የፌዴሬሽኑ መረጃ የሚያሳየው። ፊፋ በአጠቃላይ ለውድድሩ $727 ሚሊዮን ሽልማትን መድበዋል። ከዚህ ገንዘብ ውስጥም $655 ሚሊዮን ለ48ቱ ተሳታፊ ሀገራት የሚከፋፈል ነው። በዚህ መሰረትም የውድድሩ ሻምፒዮን የሚሆነው ብሔራዊ ቡድን ከዋንጫና ከክብሩ ጋር $50 ሚሊዮን ሽልማት ወደ ሀገሩ ይዞ ይመለሳል። ከሻምፒዮኑ ጋር ለፍጻሜ ቀርበው ሁለተኛ ሆኖ የሚያጠናቀቀው ደግሞ $33 ሚሊዮን ያገኛል የተባለው። የደረጃ ተፋላሚዎችም የሽልማቱ ተቋዳሽ ናቸው። በዚህም ሶስተኛ ደረጃን ይዞ የሚያጠናቀቀው $29 ሚሊዮን፣ አራተኛ ሆኖ የሚጨርሰው ደግሞ $27 ሚሊዮን ይበረከትላቸዋል። በሌላ በኩል አምስተኛ ደረጃና እስከ 8ኛ ደረጃ ሆኖ የሚያጠናቅቁት ሀገራት እያንዳንዳቸው 19 ሚሊዮን፣ እንዲሁ ደግሞ 9ኛ ደረጃ 16ኛ ከ9ኛ እስከ 16ኛ ያሉት ደግሞ 15 ሚሊዮን፣ ከ17ኛ እስከ 32ኛ የሚጨርሱት $11 ሚሊዮን ያገኛሉ። ቀሪዎቹ በምድብ ጨዋታዎች የሚሰናበቱ ሀገራት ደግሞ እያንዳንዳቸው ከ9 ሚሊዮን ከተሳትፎ ጉርሻ ጋር ነው ወደ ሀገራቸው የሚመለሱት። ይሄ የዘንድሮ ሽልማት መጠን አዲስ ክብረ ወሰንም ነው። የ2022ቱ የዓለም ዋንጫ በፍጻሜ ፈረንሳይን ረታ ሻምፒዮኖቹ አርጀንቲና ያገኘችው የሽልማት መጠን $42 ሚሊዮን ነበር። በ2018 ዋንጫ ያነሳችው ፈረንሳይ በበኩሏ $38 ሚሊዮን አግኝታለች። ፊፋ በዓለም ዋንጫ መድረክ ለሀገራት የገንዘብ ሽልማት ማበርከት የጀመረው በ1982ቱ መድረክ ጀምሮ ነው። በዚያ ውድድር ሻምፒዮን የሆነችው ጣሊያን ያገኘችው ሽልማትም $2.2 ሚሊዮን እንደነበር የምናስታውሰው ነው። ከዚሁ ከዓለም ዋንጫ ተሳትፎ ጋር በተያዘም የኢራቅ በዓለም ዋንጫ ላይ መሳተፍ ጉዳዩዋ እክል ገጥሞታል ተብሏል። ኢራቅ በ2026 ዓለም ዋንጫ ውድድር ለመሳተፍ የኢንተር ኮንቲኔንታል ጥሎ ማለፍ ጨዋታን ታደርጋለች። ይሁን እንጂ በመካከለኛው ምስራቅ የቀጠለው ነገር ግን ይሄኛው ምክንያቱን በማድረግ ኢራቅ በጥሎ ማለፍ ጨዋታ ላይ መገኘቷ አልተረጋገጠም። እስካሁን ድረስ በርካታ የኢራቅ ብሔራዊ ቡድን ተጫዋቾች የሚገኙት እዛው በሀገሪቱ ነው። በተፈጠረው ነገር ምክንያትም የኢራቅ የአየር ክልል ለ4 ሳምንታት ዝግ ተደርጓል። የኢራቅ እግር ኳስ ፌዴሬሽንም ለ1 ወር ወደ ሜክሲኮ መጓዝ እንደማይችልም ለፊፋ ማሳወቁን የሀገሪቱ መገናኛ ብዙሃን የዘገቡት። ፊፋ በበኩሉ ሁኔታውን እየተመለከተ መሆኑ ሲገልጽም ጨዋታው ወደ ሌላ የሚራዘምበት እድልም ያያል ተብሎ ይጠበቃል። ኢራቅ በመካከለኛው ምስራቅም የተለያዩ ነገሮች እየተስተናገዱ ከመሆኑ ጋር በተያያዘ የአየር ክልሏንም እንደዘጋች ጭምር የምናስታውሰው ጉዳይ ነውና በዚህ ምክንያትም ወጥተው የኢንተርኮንቲኔንታል ጨዋታ ማድረግ እንደማይችሉ ጭምር ነው እየተገለጸ የሚገኘው። የመጨረሻ መረጃችንን እናደርገውና ደግሞ የሴቶች የአፍሪካ ዋንጫ ውድድር መራዘሙ ይፋ ተደርጓል። ከቀናት በፊት ሊካሄድ የነበረው የሴቶች የአፍሪካ ዋንጫ ውድድር ለወራት መራዘሙን ካፍ በይፋ እንዳስታወቀ ነው መረጃዎች እየወጡ የሚገኙት። ውድድሩ ከአንድ ሳምንት በኋላ በሞሮኮ አስተናጋጅነት ሊካሄድ ቀጠሮ ተይዞለት ነበር። ይሁን እንጂ ካፍ ውድድሩን ወደ ቀጣይ ሐምሌ ወር እንዲራዘምም ነው ይፋ ያደረገው። በዚህ መሰረትም ውድድሩ ከሐምሌ 18 እስከ ነሐሴ 10 ድረስም እንደሚደረግ ነው የወጣው መርሃ ግብር እንዲሁ የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን እንገናኛለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆየሁኝ። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኝ። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኝ።